ወኪያነኒ ይዜ ያድኅነነ በአርአያሁ በጥምቀት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የ2018 ዓመተ ምህረት የጥምቀት በዓል ከዋዜማ ጀምሮ እስከ ዕለቱ ባለው በልዩ ሁኔታ እንደ እግዚአብሔር ቸርነት ከቤተ ክርስቲያኑ ወደ ጥምቀተ ባህሩ ከጥምቀተ ባህሩ ወደ ቤተ ክርስቲያኑ ተመልሰናል። እንዲሁም ደግሞ ቃና ዘገሊላ ከጥምቀተ ባህር ወደ ቤተ ክርስቲያን ተመልሰናል። ቀጣዩ ደግሞ የእግዚአብሔር አብና የቅዱስ ሩፋኤል ነው የሚቀረው፣ እሱን እናያለን። አሁን ስለ ጥምቀት ጥቅል ሀሳብ በዚህ በገብረ መስቀል ሚዲያ እነጋገራለን። ጥቅል ሀሳቡን እንድትረዱ በእግዚአብሔር ስም አሳስባችኋለሁ። ጥምቀት ማለት አጥመቀ፣ አጠመቀ፣ ነከረ፣ ዘፈቀ ከሚለው የግዕዝ ግስ የወጣ ሲሆን ጥምቀት ማለት መጠመቅ፣ መነከር፣ መዘፈቅ ማለት ነው። ጌታ በተወለደ በ30 ዘመኑ በዘመነ ሉቃስ ማክሰኞ ጥር 11 ቀን በፈለገ ዮርዳኖስ በእደ ዮሐንስ እጅ ተጠመቀ። አጥመቆ ዮሐንስ ለኢየሱስ ወገሰሶ እንተ ይትገሰስ ርእሶ እንዲል ቅዱስ ያሬድ። ዮሐንስ ኢየሱስን አጠመቀው፣ የማይዳሰሰው እጁን ዳሰሰበት፣ በእጁ ዳሰሰው፣ እጁን ዘረጋ በሱ ላይ ይላል። ጌታ ከታኅሳስ 29 እስከ ጥር 11 31ኛ ዓመቱን ይዟል ይለንና ዮሐንስ በገሊላ ሲያስተምር ሄዶ እንዴት እንደሚያጠምቀው አናገረው። ዮሐንስ ከኢየሱስ ክርስቶስ አስቀድሞ ለወንጌል አገልግሎት የተጠራ የመጣ በኢሳይያስ ላይ ነዋ ቃለ አዋዲ ዘይሰብክ በገዳም ከምድረ በዳ እየሰበከ ነስሑ እስመ ቀርበት መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ተጠመቁ እያለ እኔ ስለ ጥምቀት፣ እኔ ስለ ንስሐ እነግራችኋለሁ፣ እኔ ስለ መንግሥተ ሰማያት እነግራችኋለሁ፣ ከእኔ በኋላ የሚመጣው ግን ራሱ መንግሥተ ሰማያት ነው እያለ ሲናገር እያመኑ የተጠመቁ አሉ፣ እያሾፉ የራቁ አሉ፣ አምነው የተከተሉ አሉ፣ እያሾፉ ወደኋላ የዘገዩ አሉ። በአጭሩ ግን ዮሐንስ በገሊላ ሲያስተምር ሄዶ ኢየሱስ ክርስቶስ አጥምቀኒ በማይ ከመ ይትቀደስ ማይ በማኅተመ ሰማይ፣ በሰማይ ማኅተም ውሃው እንዲቀደስ አጥምቀኝ አለው። ባሪያ በጌታው እጅ ይጠመቃል እንጂ ጌታ እንዴት በባሪያው እጅ ይጠመቃል ብሎ አይሆንም አለው። ባሪያ በጌታው እጅ ይጠመቃል እንጂ ጌታ በባሪያው እጅ እንዴት ይጠመቃል ብሎ አይሆንም አለው ይለናል። ህድግ ምዕረ አንድ ጊዜ ተዋለው። ስንት ጊዜ? አንድ ጊዜ ተዋለው። አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት መኖሩን ሲነግረው አንድ ጊዜ ተው አለው። አንድ ጊዜ ተው ሲለው ዮሐንስ መናገር አልቻለም፣ ዝም አለ። ተያይዘው ወደ ዮርዳኖስ ወረዱ ይለናል የቤተክርስቲያናችን አስተምሮ። ተያይዘው ወደ ዮርዳኖስ ወንዝ ወረዱ። የሚገርመው ነገር ማየ ዮርዳኖስ እኩሉ ወደ ቀኝ እኩሉ ወደ ግራ ሸሸ። ይህንን መዝሙር 113 ላይ ባህረኒ ርየት ወወየት ወዮርዳኖስኒ ገባ ድሬሁ አድባር አንፈራጹ ከመሃራጊት ወንጌሉ ላይ እናንበው። ምንተ ኮንኪ ባሕር ዘጉየኪ ወአንተኒ ዮርዳኖስ ዘገባይከ ድሬከ። ምንድን ነው? ባሕር ምን ሆነሽ ሸሸሽ? አንተም ዮርዳኖስ ወደኋላ የተመለስክ ለምንድን ነው? ባሕሩም በእሳት ተከቧል ይላል። ነድ ለማይ ባሕር ከቦ ማይ ሀበይሐው አጸቦ። እነሆ ባሕሩም በእሳት ተከቧል፣ ጌታም ከባሕሩ 3 ጊዜ ብቅ ጥልቅ አለ ይላል። ይሄ ነው ጥምቀት ማለት። ክብርና ምስጋና ለስሙ ይሁን። ባሕሩ በምን? በእሳት ተከበበ። ምን ማለት ነው? እሳት ማለት መለኮት ማለት ነው፣ ኢየሱስ ክርስቶስ ነው። ባሕሩ በእሳት ተከበበ፣ መሃሉ ግን ጸበል ሆኖ እሱ ተጠመቀ። ከዚያ ቀጥሎ ደግሞ ሕዝቡንም እንዲጠመቁ የሚያደርግ ነው። በነገራችን ላይ በዚህ በጥምቀት 3 ነገር ባለፈው ተናግረነዋል። አንደኛ የጌታ 2 ልጅነት፣ ቅድመ ዓለም ያለ እናት፣ ድኅረ ዓለም ያለ አባት ተወልዶ እንደገና ወለደን ዳግመ እማይ፣ እሱ በውሃ ተወልዶ ተጠምቆ እኛ ደግሞ በውሃ እንድንጠመቅ አድርጎናል። አንደኛው ነው። ሁለተኛው ደግሞ ፈሉ ማያት ዲበሪሱ፣ ውሃዎቹ በላዩ ላይ ፈልተዋል።
አዎ ሶስተኛው ደግሞ አብ ወልድ መንፈስ ቅዱስ ሶስትነታቸው በግልጽ ታይቷል። አብ ልጄ ነው ብሏል። ወልድ ደግሞ ተጠምቋል። መንፈስ ቅዱስ ደግሞ በርግብ አምሳል በእሱ ላይ ወርዷል። ያን ጊዜ አብ በደመና ሆኖ አለ። ለዚህ ነው ዝንቱ ውእቱ ወልደ ዘአፈቅር ወኪያሁ ሰመርኩ። ምንድን ነው? በዚህ ጊዜ የአብ የባህሪ ልጅ በሆኑ ታወቀ። የሥላሴ አንድነት ሶስትነት ተገለጸ። ጌታ ከፍ ብሎ በ40 ዝቅ ብሎ በ20 አለመጠመቁ በ30 ዓመቱ መጠመቁ ስለምንድን ነው ብለው ሰዎች ቢጠይቁ ጥቅል ሐሳብ ነው እና አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀን ያገኛትን ልጅነት አስነጥቆ ነበርና ልጅነቱን እንደመለሰለት ለማጠየቅ በ30 ዓመቱ አንድም ልጅነቱን ሊመልስለት እንደመጣ ለማጠየቅ በ30 ዓመቱ ምን ሆነ? ተጠመቀ ይለናል። ይህን ነው በ30 አሁን ዝቅ ብሎ በ20 አይደለም ከፍ ብሎ በ40 አይደለም በ30 ዓመቱ የተጠመቀው አዳም መጀመሪያ ምንድነው? ገብሮ እግዚአብሔር ለአቡነ አዳም መሬተ ምድር ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ አዳምን ከመሬት አፈር አበጀው ይላል። ሲያበጀው የ30 ዓመት ጎልማሳ አሳክሎ ነው ያመጣው። ለምን? ከማኅፀን የመጣ አይደለም፣ ከመሬት አፈር ነው የተወሰደው። ከእናቶች የተወለደ አይደለም። በዛን ጊዜ እናት የለም። ከድንግል መሬት አፈር ወሰደ፣ ጭቃ አደረገና አመጣው። ወነፋላሊሁ መንፈሰ ሕይወት እፋለበት ሰው ሆነ ነው አይደል? ይህን ጊዜ ግን የአምላካዊ ጥበቡ በማይመረመር መልኩ የ30 ዓመት ጎልማሳ አደረገና አዳምን ፊቱ ላይ አቋመው። ይሄ ነው እንግዲህ። ሔዋንን ደግሞ ከጎን ነው የቀረጻት። ቀረጸና አመጣ። አንድ አጥንት ከጎኑ ወሰደ፣ ቀረጸና አመጣት። ሲያመጣት እሷንም የ15 ዓመት ወጣት አድርጎ ነው ያመጣለት። ይሄ ምንድን ነው? የስነ ተፈጥሮ መነሻ ስለሆኑ አዳምና ሔዋን አንድ ላይ ሆኑ። ቃየል፣ አቤል፣ ሉድ፣ አቅሌማ እያሉ ወለዱ። ትውልድ በዚህ ተነሳ ማለት ነው። ስለዚህ የተነሳበት የዕድሜ ክልሉ የ30 ዓመት ጎልማሳ ሆኖ ነው የተነሳው። እሱ ግን ዳግማዊ አዳም መድኃኔዓለም ግን 9 ወር ከ5 ቀን በድንግል ማርያም ማኅፀን ኖረ። እንደገና በብህቅ ልሂቀ እንዘይትዔዘዝ ለአዝማዲሁ በየጥቂቱ እንደ ማንኛውም ሕፃን እንደሚያድገው እስከ 30 ዓመቱ አደገ። በ30 ዓመቱ ተጠመቀ የሚለውን ነው የሚተረጉመው ማለት ነው። ሄዶስ ዮሐንስን ለምን አጥምቀኝ አለው ቢሉ ዛሬ ነገስታት፣ መኳንንት፣ ወይዛዝርት ሄደው ይጠመቁ በታቦት ማደሪያ ወይም ደግሞ በጥምቀተ ባህር ሄደው እንዲጠመቁ ለማስተማር እሱ ሄደ። እሱ ሂዶ በዮሐንስ ባይጠመቅ ኑሮ ዛሬ ነገስታቱ ጥምቀቱ ወደ ቤታቸው እንዲመጣላቸው ይጠይቁ ነበረ። ገንዳው በቤታቸው ሆኖ አጥምቁን እያሉ ይጠይቁ ነበር። ነገር ግን የዓለም ንጉሥ፣ የነገስታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ ሄዶ በዮሐንስ በዮርዳኖስ ስለተጠመቀ ዛሬ ነገስታቱ ሄደው ወደ ይጠመቃሉ፣ ጥምቀተ ባህር ይጠመቃሉ ማለት ነው። ዛሬ ለዚህ መሪ የሚሆነን ለምሳሌ የሩሲያው መሪ ጥምቀተ ባህር ላይ ሄደው ሲጠመቁ በየዓመቱ እናያለን። ኦርቶዶክስ ፍጽምት ኦርቶዶክስ ስለሆነች ማለት ነው። በእኛም ሀገር እንደዚሁ እንደየ ሃይማኖታቸው ሁሉም በኦርቶዶክስ ተዋሕዶ ውስጥ እምነት ውስጥ ያሉ ባለስልጣናት ሄደው ጥምቀቱ ላይ ይጠመቃሉ። በቀጥታም ሆነ በተዘዋዋሪ የሚለውን ይተረጉማል ማለት ነው። ስለምን በዮርዳኖስ ተጠመቀ ቢሉ ከላይ ዮርዳኖስ ምንጩ አንድ ነው። ዝቅ ብሎ በዮርና በዳኖስ ተለይቷል። ከላይ ምንጩ አንድ ነው። ዝቅ ብሎ ዮር ይሄ ነው፣ ዳኖስ ይሄ ነው፣ ተከፍሏል። ዝቅ አለና ደግሞ ሁለቱ ተገናኝተዋል። ማንና ማን? ዮርዳኖስ ዝቅ ብሎ እንደገና ተገናኝተዋል። በተገናኙበት ግንኙነት በፈጠሩበት ዮርና ዳኖስ በዚያ ላይ ማን ተጠመቀ? ጌታ ተጠመቀ ማለት ነው። ይህም የሰው ልጅ ከላይ አንድ አዳም ሲሆን ዝቅ ብሎ እስራኤል በኦሪት አሕዛብ በጣዖት ተለያይተው ሲኖሩ ኋላ በክርስቶስ አንድ ለመሆናቸው ምሳሌ ነው ይላል። እንግዲህ የጥምቀትን ጥቅል ሐሳብ ስናመጣ ነው። የሰው ልጅ ነቁ ከላይ ምንጩ ማን ነው? አዳም ነው። ዝቅ ብለው እስራኤል በምንድን ነው ማለት ነው? በኦሪት አሕዛብ ደግሞ በጣዖት ተለያይተው ሲኖሩ በክርስቶስ አንድ የሆኑ ዘንድ የክርስቶስ ፈቃድ ሆኖ ሁለቱ በተገናኙበት ተጠመቀ ማለት አገናኘ፣ አንድ አደረገ የሚለውን ይተረጉማል ማለት ነው። ምስጢሩ ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ ስቃይ አጸናባቸው። ስመ ግብርናችሁን ጽፋችሁ ብትሰጡኝ መከራውን አቀልላችኋለሁ አላቸው። ምንድነው? በጨለማ ውስጥ ጥቅጥቅ ጨለማ። በነገራችን ላይ ይሄ ዓለመ መሬት ይባላል። ሁለተኛው ዝቅ ብሎ ዓለመ ውሃ ይባላል። ከዚያ ቀጥሎ ዓለመ እሳት ይባላል። ከዚያ ቀጥሎ ዓለመ ነፋስ ይባላል። አምስተኛው መጨረሻ ዓለመ በርባሮስ ጨለማ ይባላል። የጨለማ
ከተማ የጨለማ ዓለም ምንም የማይታይበት ማለት በእንዲህ አይነት ጨለማ ውስጥ የራሱ ከተማ ነውና ዲያብሎስ እዚያ ውስጥ አደረጋቸው። ብርሃን ለምን የለም? አሁን ጨለማውን ላቅልላችሁ። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ አገልጋይ ናት ብላችሁ ፈርሟልና ያው እንግዲህ የጨነቀለት የሚባል ነገር አለ አይደለ? ጨነቃቸው። ጨለማ ውስጥ ነው። የሆነች የጧፍ ኮስታር የምታከል መብራት አሳየና ሸውዶ፣ ሁለተኛ ትናንት በቅጠል ዛሬ ደግሞ በመብራት ሸወደና እንደገና ደግሞ የ5500 ዘመን አገልጋዮቹ ባሪያ አደረጋቸው። ይህንን የሚነግረው ምንድን ነው የሚለው ጽፈው ስመ ግብርናቸውን እንዲሰጡት ብርሃን ትንሽዬ ብርሃን አሳየና አዘዛቸው ወይም ነገራቸው ወይም ጋበዛቸው ይላል። ያን የሁለት እብነ ሩካም ይለዋል። ጽፎ አንዱን በሲኦል አንዱን በዮርዳኖስ ጣለው። የቱን? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚለውን ፊርማቸውን ወረቀትና ሞኝ ያስያዙትን አይለቅም የሚባለውን ታሪክ ይጠርቃል። የሚገርመው ነገር ለዲያብሎስ ይሄ ትልቅ ነገር ነው፣ ትንሽ ነገር አይደለም። የሚገርመው ነገር ግን ያንን አንዱን በውሃ ውስጥ ጣለው፣ አንዱን ደግሞ በሲኦል ውስጥ ጣለው። ሁለቱም የተቀበረ ፈንጅ ነው ለአዳምና ለሔዋን ማለት ነው። ያን በሁለት እብነ ሩካም ጽፎ አንዱን በሲኦል አንዱን በዮርዳኖስ ጣለው። ስለምን ነው ቢሉ ጌታ ኋላ መጥቶ የእኔ ናቸው ይለኛል፣ ደብዳቤው ይታይልኝ የእኔ ናቸው እላለሁ ብሎ ነበር ይላል። አየው፣ ጌታ በኋላ መጥቶ የኔ ናቸው ይላል። ነገር ግን ከፈረሙ የኔ ናቸው እላለሁ። ለዚህም እኮ ነው በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ሁሩ ዘእምቅድሜክሙ ወተረከቡ እጓለ አድግ ሱረ ፍትው ወአምጽኡ ወሊተ፣ ወደ ኢየሩሳሌም ሲገባ የታሰሩ አህዮች አሉና ፈታችሁ አምጡልኝ፣ በእነሱ ነው የምገባ ብሎ ሐዋርያትን ላከ። ሁለት ሐዋርያት አንዷ አህያ ታስሯል፣ አንደኛዋ አልታሰረም። አህያዋ ሴቷ ታሰራለች፣ ወንዱ ግልገሉ አልታሰረም። ሂዶ ሐዋርያት ታስሮ አግኝተዋል። ጌታ ግን ምንድን ነው ያላቸው? ፈታችሁ አምጡልኝ። አትፍቱ የሚል ቢኖር ለጌታ ያስፈልጋሉ በል። አስሯቸው የኖረ 5500 ዘመን ሌባ ነው አለና ላካቸው። ሄደው ሲፈቱ አትፍቱ አላቸው፣ ለጌታ ያስፈልጉታል። አሁን እነ የጠረጠረው ምንድነው ዲያብሎስ? ጌታ በኋላ መጥቶ የኔ ናቸው ይለኛል፣ ከፈረሙ ግን ይኸው ፈርመውልኛል ላለው የነበር ነጥቡ። ነገር ግን አልሆነም። ሄዱና ፍቱ ተባሉ፣ ፈቶ አመጡ። ትልቁ አህያ የተባለች ኦሪት ናት፣ ግልገል የተባለ ደግሞ ሐዲስ ነው ማለት ነው። በሌላ መልኩ ኦሪት የተባለ አዳም ነው፣ ግልገሏ የተባለች ደግሞ ሔዋን ናት። በዚህ መልኩም ያየዋል ማለት ነው። ስለምን ቢሉ ጌታ ኋላ መጥቶ የኔ ናቸው ይለኛል፣ ደብዳቤው ይታይልኝ የኔ ናቸው ብዬ እናገራለሁ ብሎ አስቦ ነበረ ይላል። ነገር ግን በዮርዳኖስ የጣለውን በተጠመቀ ጊዜ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ በሲኦል የጣለውን በተሰቀለ ጊዜ አጥፍቶታል። ወደምሰሰ ለነ መጽሐፈ ዕዳነ በስርዓተ እምእደዊነ። የሚገርመው ነገር ምን ይላል? ወደምሰሰ ለነ መጽሐፈ ዕዳነ በስርዓቱ እምእድውነ ይላል። ይህንን ቆላሲስ 2:14 ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ ነው የተናገረው። ምንድን ነው የሚለው? የዕዳ ደብዳቤያችን በአምላክነቱ በምሕረቱ በቸርነቱ አጠፋልን ነው የሚለው። ኤልያስ ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። እንደገና ደግሞ ያመነ የተጠመቀ እንደ ኤልያስ ገነት መንግሥተ ሰማያት ይገባል ለማለት እነሆ በዚህች ዕለት ጌታችን ኢየሱስ ክርስቶስ ራሱን ገለጸ። ከዚያም በፊት ራሱን አልገለጠም ነበረ። ለአብርሃም በ3 ሰው፣ ለኢያሱ በ1 ሰው፣ ኢሳይያስ በረዥም ተራራ እንዲህ ይታይ ነበር። ለዳንኤል በግበ አናብስት ይታይ ነበር። ዛሬ ላይ ግን የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ ሰራጺነት በዚያ አብ በደመና ልጄ ነው ብሎ ሲመሰክር፣ ወልድ ደግሞ በእደ ዮርዳኖስ ማለት በእደ ዮሐንስ በማየ ዮርዳኖስ ሲጠመቅ፣ መንፈስ ቅዱስ ደግሞ በርግብ አምሳል መጥቶ ሲያርፍበት ግልጽ ሆኖ ዛሬ ታይቷል ማለት ነው። የሚገርመው ነገር በዓለም በዮናኒ ቋንቋ ኤጲፋንያ ሲባል በግዕዝ ቋንቋ አስተርእዮ ይባላል። ይህ ማለት መታየት፣ መገለጽ ማለት ሲሆን ከሦስቱ አካል አንዱ አካል ወልድ ለተሰቦ ከድንግል ማርያም ተወልዶ ሥጋ ለብሶ መታየቱን መገለጹን ያመለክታል። ይህም በዓል
ከዘጠኙ አበይት በዓላት አንዱ ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 13፣ በሉቃስ ወንጌል ምዕራፍ 3 ቁጥር 21፣ በማርቆስ ወንጌል 1:9 ላይ፣ በዮሐንስ ወንጌል 1:32 ላይ እነሆ ስለ ጥምቀት ሰፋ ባለመልኩ ተገልጾ እናገኘዋለን። በአጭሩ ሲጠቀለል ግን ኢየሱስ ክርስቶስ 30 ዓመት ሲሆነው ለዮሐንስ ደግሞ 30 ዓመት ከ6 ወር ሲሆነው አስቀድሞ ጌታ ተናግሮ ነበርና ምን ብሎ ትንቢተ ሚክያስ 7:5 ላይ እነሆ በጥምቀት ነፃ ትወጣላችሁ፣ ይልቁንም ኃጢአታችሁን ወደ ጠለቀ ባህር እጥልላችኋለሁ ብሎ ተናግሮ ነበርና ወደ ጠለቀ ባህር የሰው ልጆችን ኃጢአት ለመጣል ዲያብሎስን ለማስወገድ መጣና ወደ ዮርዳኖስ ገባ የሚለውን ይተረጉማል። ሌላው ደግሞ መዝሙር 74 ቁጥር 13 ላይ ደግሞ ምን ይላል? ሰይጣን ዲያብሎስ፣ ይህም በተደጋጋሚ ትናንትም ማታ እንዲሁም ትናንት ጠዋትም በሰፊው ተነጋግረንበታል። አንተ ቀጥቀጥከ በውስተ ማይ አርሥቲሁ ለከይሲ፣ ከይሲን ወይም በውሃ ውስጥ የእባቡን ጭንቅላት ቀጠቀጥከው ብሎ አስቀድሞ ልበ አምላክ ዳዊት ተናግሮ ነበርና ያ በኦሪት ዘፍጥረት ምዕራፍ 3 ላይ አዳም ለምን በለስን በላ ሲባል ሔዋን ናት አለ። ሔዋን ለምን በላይ ስትባል ሰይጣን ነው አለች። በዚህን ጊዜ አዳምን የሚስትህን ምክር ሰምተሃልና ከአንተ የተነሳ መሬት የተረገመች ትሆናለች፣ እሾህ ታበቅላለች አለው። ሔዋንን ደግሞ የሰይጣን ምክር ሰምተሻልና እነሆ ጻርሽን ምጥሽን በምትወልጂ ጊዜ አበዛለሁ፣ ይልቁንም በየወሩ ደግሞ ከሰውነትሽ ከአካልሽ ደም ይፈሳል አለና ነገራት። ሰይጣንን ደግሞ በልብህ ትሄዳለህ፣ የሰው ልጆች ጭንቅላትን ይመቷል፣ አንተ ደግሞ የሰዎችን ስኳናት ትነቅሳለህ፣ ይልቁንም ደግሞ አፈር ስትልስ ትኖራለህ አለና ይህን ተናገር። አሁን እነሆ የሰው ልጆች ቀጥቅጠው ስላጨረሱት ሰይጣንን መጣና በውሃ ውስጥ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰማይ ቀጥቅጦ አጠፋልን። ልበ አምላክ ዳዊት ተናገር ይህን አስቀድሞ ማለት ነው። ሌላው ደግሞ በመዝሙር 113 ቁጥር 3:2 ላይ ደግሞ ምንድን ነው? ማነው? ባህርኒ ርየት ወጎየት ዮርዳኖስን ገባ ድሬው አድባር አንፈራጽ ከመሃራጊት። ባህር አየች ሸሸች። ጌታ ወደ ውሃው ሲገባ ባህሯ ሸሸች፣ ዮርዳኖስም ወደኋላ ተመለሰ እያለ ይገልጣል ማለት ነው። ስለዚህ ያ ትንቢቱ ይፈጸም ዘንድ መጣና ወደ ዮርዳኖስ ገባ የሚለውን ይተረጉማል ማለት። ጌታ በማየ ዮርዳኖስ በዮሐንስ እጅ መጠመቁ፣ ውሃው ከሁለት መከፈሉ፣ በእሳት መከበቡ፣ ማያት በጥምቀቱ መቀደሳቸው፣ አብ በደመና ሆኖ መመስከሩ፣ መንፈስ ቅዱስ ከራሱ ላይ መቀመጡ፣ የሥላሴ አንድነትና ሦስትነት መገለጹ፣ የዕዳ ደብዳቤ መቀደዱ፣ ይህንን የሰኞ ውዳሴ ማርያም እንዲህ ይላል። ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ወረሰዮሙ አጋዝያነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ። ኢየሱስ ክርስቶስ መድኃኒታችን በዳዊት ሀገር የተወለደው በዮርዳኖስ ሲጠመቅ የአዳምና ሔዋን የእኛን የዕዳ ደብዳቤ ቀደደልን የሚለውን ይተረጉማል ማለት ነው። ስለዚህ እነሆ ምንድነው ያለው ቅዱስ ጴጥሮስ? ጥምቀት ምሳሌ ሆኖ አሁንም ያድናል አለ። ምን ሆኖ? ምሳሌ ሆኖ ጥምቀት አሁንም ምሳሌ ሆኖ ያድናን አለ። ስለዚህ ጥምቀት በመጀመሪያ የእግዚአብሔር ልጅነት የምናገኝበት ስርዓት ነው። በክርስቶስ ክርስቲያን የምንባልበት ነው። በሁለተኛ ደረጃ ደግሞ ጥምቀት ማለት መዳኛችን የምንድንበት ነው። እንድናለን በጥምቀቱ። አንዲት ጥምቀት፣ አንድ ሃይማኖት፣ አንድ ጌታ ብለን አምነን በዚህ ከእግዚአብሔር ጋር እንኖራለን፣ መንግስቱና ጽድቁን እንወርሳለን። ስለዚህ ጥምቀት መጠመቅ ብቻ አይደለም፣ መዳንም አለበት። መዳን ብቻ አይደለም፣ ነፃ መሆንም አለበት። ነፃ መሆኑ ብቻ አይደለም፣ ጠላት ይወገድበታል፣ ጠላት ይሸነፍበታል፣ ጠላት ይርቅበታል ማለት ነው። ይህን የተሰጠንና ስለዚህ እንኳን ለብርሃነ ጥምቀቱ አደረሰን አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት በየዓመቱ ስናከብር በየዓመቱ የሚጠመቅ አምላክ የለንም። አንድ ጊዜ ቅዱስ ጴጥሮስ እንደተናገረው ምሳሌ ሆኖ ያድናል ያለው እና በየዓመቱ የምንጠመቀው አንደኛ ለራሳችን ጥሩ ስለሆነ ሕይወት ስለሆነ መኖር ስለሆነ መድኃኒት ስለሆነ፣ በሁለተኛ ደረጃ ምሳሌው እንዳይጠፋ ነው፣ የተደረገልን ነገር እንዳይጠፋ ነው፣ ትውልዱ እንዳይረሳው ነው። ስለዚህ ይህንን በየዓመቱ ጥምቀት የምናከብረው ትውልድ እንዳይረሳ ነው። እኛ ግን በ40 ቀን በ80 ቀን ልጆቻችን የሚጠመቁት ግን ስርዓት ለመፈጸምና በክርስቶስ ክርስቲያን ተብለን የሃይማኖት ሰዎች ለመሆን ነው ማለት ነው። ስርዓቱን ነው፣ ህጉን ለማክበር ነው ማለት ነው። በየዓመቱ የሚሰቀል አምላክ የለንም። ያን ስቅላቱን በየዓመቱ ምን ለማለት ነው? እንዳይረሳ ትውልዱ
ብክይወ ወላህዎ ለታፈቀርዎ የምትወዱት ፈጽማችሁ አልቅሱለት። በየዓመቱ አሁን በ27 መድኃኔዓለም 40 ርዕሰ ስቅለቱ በ10 መስቀል እያልን ስናከብር የምንኖረው ያ የተሰራ ሁሉ የተደረገልን ነገር ሁሉ እንዳይረሳ ነው። ለምን ቅዱስ ጳውሎስ ገላትያ 3:1 ላይ ምን ብሏል? እናንተ የገላትያ ሰዎች እንዳታስተውሉ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ እንደተሰቀለ ሆኖ ይታያላል። ይህን ለማየት ነው፣ ሌላ ቋንቋ የለውም እንጂ በየዓመቱ የሚሰቀል በየዓመቱ የሚጠመቅ በየዓመቱ የሚነሳ በየዓመቱ የሚያደርግ አምላክ የለንም። አንድ ጊዜ የተሰቀለ፣ አንድ ጊዜ ስጋውን የቆረሰ፣ አንድ ጊዜ የሞተ፣ አንድ ጊዜ የተነሳ፣ አንድ ጊዜ ያደረገ አምላክ ነው። ነገር ግን ለትውልዱ እንዳይረሳ ይሄ ስርዓት እንዲቀጥል ወሰሩ አበዊነ አባቶቻችን ወስነው ሰርተዋል። በዚህ እኛም ደግሞ ይህንን ይዘን እንጓዛለን። ለምን ከተባለ እግዚአብሔር የሰጠን ትልቅ ስጦታ ስለሆነ። በእውነቱ አሁን የጥምቀት በዓል እንዴት አከበርን ብለን እያንዳንዳችን ብንነጋገር ምን አየ? ኢትዮጵያ አይደለችም ዓለም የተደነቀበት የጥምቀት በዓል ስርዓታችን፣ ሕጋችን፣ ትውፊታችን እነዚህ ሁሉ እግዚአብሔር የሰጠን ትልቅ ስጦታ ነውና ጥምቀት ያድናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። 2018 ዓመተ ምህረት ባለ ጥምቀቱን ይዘን ወርደን ይዘን ተመልሰንና ለ2019 ዓመተ ምህረት ለባለ ጥምቀቱ እንዲያደርሰን መልካም ፈቃድ ይሆንልን። በተለያዩ ጊዜያት ይህንን ስብከት በገብረ መስቀል ሚዲያ ሰብከነዋል። ዛሬ የተነጋገርነው እንደ ጥቅል ሀሳብ ነውና እንኳን አደረሳችሁ ለብርሃነ ጥምቀቱ አድርሶ ብርሃነ ጥምቀቱን አጠናቀን ወደ ቃና ዘገሊላ እንድንወርድ ያደረገ አምላክ ክብርና ምስጋና ለስሙ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። ሁላችን መማማር ያስፈልጋል፣ ማወቅ ያስፈልጋል። የ40 ቀን የ80 ቀን ጥምቀት ልጅነትን የምናገኝበት ነው። ሌላው ጊዜ ግን ካህናት የሚረጩት ጸበል ግን በየጸበል ቤት የምንረጨው ግን ወነዝሐክሙ በእንተ ኃጣውኢክሙ ከመ ትኩኑ ንጹሐነ ሕዝቅኤል 36 ላይ ምን ይላል? ስለ ኃጢአታችሁ ስለመተላለፋችሁ ስለ በደላችሁ ውሃ እንረጫችኋለሁ ትነጻላችሁ። ያ ለመንጻት ነው። ከኃጢአት ለመራቅ ነው። ከዲያብሎስ ለመራቅ ነው። ከመጥፎ ነገር ለመራቅ ነው። ይሄኛው ግን የልጅነት ጥምቀት ነው። በ40 ቀን የምንጠመቀው በ80 ቀን ሴቶች የሚጠመቁት የልጅነት ነው እና ልጅነታችን ጠብቀን እንድንጓዝ እግዚአብሔር ይርዳን።